በመካከለኛው ምስራቅ እየተባባሰ የመጣው የጦርነት ቀውስ ከቀጠናው አልፎ በዓለም አቀፍ የኢኮኖሚ መዋቅር ላይ ከፍተኛ ጫና እያሳረፈ ይገኛል። ተንታኞች እንደሚሉት የጦርነቱ የኢኮኖሚ ተጽዕኖ በዋናነት የሚገለጸው በዓለም አቀፍ የነዳጅ ዋጋ መናር፣ የኢንሹራንስና የትራንስፖርት ወጪዎች መጨመር እንዲሁም የዓለም አቀፍ የካፒታል ፍሰት መቀዛቀዝ ላይ ነው። አሁን በከፊል የተዘጋው የሆርሙዝ ሰርጥ በዓለም የዲፕሎማሲ መድረክ መፍትሄ ካልተበጀለት በቀር የዓለም ኢኮኖሚ ታይቶ በማይታወቅ መልኩ ሊፈተን የሚችል ነው። ይሄ ጦርነት ሶስት ነገር ላይ ያደቀነ ነው። በጣም ሶስቱን ነገሮች ማየቱ ቆንጆ ነው። ነዳጅን ከዚህ ስትነካው ያ ነዳጅ የትራንስፖርት ሴክተር ይነካብናል። የትራንስፖርት ሴክተር መነካት ማለት ደግሞ ወደ ላይ ስትወጣ የዓለም ገበያን ነው የሚነካብ። የዓለም ገበያ መነካት ደግሞ የዓለም የዋጋ ንረትን ነው የሚያመጣው። በጣም ብዙ ሀገራቶችን የሚጎዳው ይሄ ጦርነት የኢንቨስትመንትን ኮንፊደንስ ነው የሚነካብን። ኢንቨስተሮች አሁን እየመጣ ያለው ነገር ምን እንደሚፈጠር ስለማያውቁ፣ ነገ ምን እንደሚሆን ስለማያውቁ ራሳቸውን ይቆጥባሉ ኢንቨስት ከማድረግ። በዚህ በመካከለኛው ምስራቅ ጦርነት ምክንያት ለቀጠናው ቅርበት ያላቸው የምስራቅ አፍሪካ ሀገራት ከዚህ የጂኦፖለቲካ ውጥረት የሚመነጩ ኢኮኖሚያዊ ጫናዎች ከፍ ባለ መልኩ ያርፍባቸዋል። በቀይ ባህርና በኤደን ባህረ ሰላጤ በኩል የሚደረገው የንግድ ልውውጥ ለአደጋ ተጋላጭ ሆነ ማለት ምስራቅ አፍሪካ የንግድ መስመሯ ተዘጋ እንደማለት ነው። ይህም የምግብ ዋስትናንና የመሠረታዊ ሸቀጦችን አቅርቦት ጥያቄ ውስጥ የሚከት ነው። ይህን አካባቢ ስታየው በአፈጣጠሩ አቀማመጣችንም ወደዛ የተጠጋ ነገር ነው። ያም አንደኛ ጉዳት የሚያመጣብን ነገር ነው። ቀጥታ እዛ ጋር የተፈጠረው ነገር ትኩሳቱ ቶሎኛ ጋር ነው የሚደርሰው። ሁለተኛ ነገር ላይ ደግሞ ምስራቅ አፍሪካ ሀገራት በብዛት ነዳጅን ከውጪ ነው ኢምፖርት አድርገን የምንጠቀመው። ያ እዛ የተፈጠረው በመካከለኛ ምስራቅ አካባቢ የተፈጠረው ችግር የነዳጅ አቅርቦት ችግር፣ የነዳጅ ዋጋ ችግር ቀጥታ ይመጣና ምስራቅ አፍሪካን የሚያምስ ነገር ነው የሚሆነው። የምስራቅ አፍሪካን ኢኮኖሚ የሚፈታተን ነው የሚሆነው። ያም ብቻ ሳይሆን ደግሞ በብዛት እዚህ አካባቢ ያለነው እንግዲህ እያደግን ያለን ሀገራቶች ነንና ያንንም ጫና የመቋቋም አቅማችንም ደግሞ ይሄን ያህል ነው፣ ውስን ነው። አንደኛ በብዛት ኢምፖርት ነው የምናደርገው። ነዳጅን ከዛ ነው የምናመጣው። የነዳጅ ዋጋ መጨመር ሌሎችንም ኢኮኖሚያችን የሚያናጋና የኢኮኖሚ እድገታችንንም የሚያናጋ ተገማች እንዳይሆን የሚያደርግ እንዳይረጋጋ የሚያደርግ ነገር ነው የሚመጣብንና ቀጥታ ተጎጂዎች ነን። ኢትዮጵያ እንደ አብዛኛው የምስራቅ አፍሪካ ሀገራት ከዚህ ተጽዕኖ ነፃ አይደለችም። ሀገሪቱ የነዳጅና የኢንዱስትሪ ምርቶችን የምታስገባው በዚህ ቀጠና በኩል በመሆኑ ወቅታዊ ሁኔታው ከፍተኛ ዝግጅትን የሚጠይቅ ነው። ኢትዮጵያ በዚህ ረገድ ምን አይነት ስራዎችን ማከናወን ይኖርባታል የሚለው ጥያቄ የብዙዎቹ ትኩረት ነው። ባለሙያዎች እንደሚጠቁሙት ኢትዮጵያ የሚከተሉትን የቤት ስራዎች ማከናወን ይጠበቅባታል። አንደኛ በተቀናጀ መልኩ ያለንን ነገር መቆጠብ ነው። በተለይም በነዳጅ አካባቢ ያለውን እንደ ኢትዮጵያም ስናነሳ ይመጣል፣ የዋጋ ንረቱ ይመጣል፣ የነዳጅ ዋጋ መጨመሩ ይኖራል። ያንን ነገር ግን ያለንን መቆጠቡ፣ አላግባብ አለመጠቀም፣ መንግስትም አሁንም እያደረገ ያለውም ደግሞ ፕራዮሪቲ መስጠት፣ የትኛው ሴክተር ነው ቅድሚያ መሰጠት ያለበት። በተለይም ነዳጅ ዋጋ ብቻ አይደለም ባይዘው፣ ይሄ ነገር ሲጨምር እኮ ከውጪ የምናስገባቸው እቃዎችም ዋጋቸው ይጨምራል። ያ ከውጪ የሚያስገባቸው ዋጋቸው ሲጨምር ያንን በጨመረ ዋጋ ስናመጣ ሌላ ችግርን ይዞብን ይመጣል። በተለይም የውጪ ምንዛሪ እጥረትን ሊያመጣብን ይችላል። አሁን የውጪ ምንዛሪን በጣም የምንቆጥባትና በጣም እንጠቀምባት የምንላት ነገር ናትና ያኛው ዋጋ ሲጨምር የውጪ ምንዛሪያችንንም ይጎዳብናል። ስለዚህ የትኛው ሴክተር ላይ ነው አሁን ትኩረት ማድረግ ያለብን ተብሎ ቁጭ ተብሎ ቅድሚያ ሊሰጠው የሚገባ ሴክተር ጤና ሴክተር ሊሆን ይችላል። ሌላ ሴክተር ቅድሚያ መስጠት አለበት መንግስት። በነዳጅም በኩል ይሁን ከውጪ የምናስገባቸው ነገራቶች ላይ ያለንን ነገር ለመቆጠብ ማለት ነው። የመካከለኛው ምስራቅ ሰላም መታወቅ በምስራቅ አፍሪካ ኢኮኖሚ እድገት ላይ ጥላ ማጥላቱ ባይቀርም ኢትዮጵያ የምትከተለው ብልህ የኢኮኖሚና የዲፕሎማሲ ስትራቴጂ የጉዳቱን መጠን ለመቀነስ ወሳኝ ሚና ይጫወታል።